ቶክ ሾው አዘጋጆች ለምንድነው ዩቲዩበሮች ለምንድነው ቲክቶከሮች ፍቺን መሰረት ያደረጉ ጉዳዮች ብቻ የሚዘግቡት? መና የማያቅ ችግሩ ካቅሙ በላይ የሆነበት የመንግስት ሰራተኛ ጃኬቱን አውልቆ አንጥፎ ሲለምን ልታገኙ ትችላላችሁ። አልቤርጎ መከራየት አይችሉም ቢባል አንደኛ የሚጎዳው የዚህን አገልግሎት የሚሰጡ ሰዎች ናቸው። በውስጡ የያዘውን ቁጭትና በውስጡ የያዘውን እልህ በውስጡ የያዘውን ያጋጠመውን ችግር የመፍታት አዳጋች የሆኑ ውጣ ውረዶችን ያሳያል። ይሄ ህግ ቢተገበርስ በራሱ ጉዳቱ ምንድነው? ሰላም ጤና ይስጥልኝ። ይህ የፈጠነ ሚዲያ ነው። እኔ ፍጹም ሙሉጌታ እባላለሁ። ከካሜራ ጀርባም ዳይሬክተራችን ዳንኤል ውብሸት አለ። ለዛሬ ከዚህም ከዛም ብለን በማህበራዊ ሚዲያ ያገኘናቸውን ቪዲዮዎች ይዘንላችሁ ቀርበናል። እናንተስ እንዴት ናችሁ? እንዴት ከረማችሁ? የተወሰነ ደቂቃ ከሰጣችሁ አብራችሁን ቆቆያችሁ አስተማሪም አዝናኝም የሆኑ ቪዲዮዎችን ይዘንላችሁ ቀርበናል። ማለዳ ኮከቦች ካፈራቸው እና ከቅርብ ጊዜ ወዲህ ብቅ ካሉ ኮሜዲያንና አርቲስትም የሆኑ ባለ ጥምር ሙያ ታዳጊዎች ወይም ወጣኔዎች ወይም ጀማሪዎች አንደኛው አይ እንከባበር ይሻናል ነው እንዴ? ለምን ጠጣላኝ? እንከባበር አይ ብዙ ጊዜ በቲክቶክ የሚለቃቸውን ቪዲዮዎች ካየናቸው በጣም አስተማሪ ግን ቦታ ያልተሰጣቸው ያልታዩ ናቸው። ይህ እየሞከርን ነው የሚለው ቪዲዮ ቫይራል ሆኗል። ለምንድን ነው ቫይራል የሆነው? ሰውስ እንዴት ተቀባብሎ አየው? እነዚህ ነገሮች ነው አብረን የምናየው። በሁለተኛ ደረጃ ደግሞ በሀገራችን አነጋጋሪ የተባለ ህግ ወጥቷል። ይህም የጋብቻ ሰርቲፊኬት የሌላቸው ሰዎች የመኝታ ክፍል ኪራይ የማያገኙ መሆኑን የሚገልጽ ነው። ባልና ሚስት ካልሆኑ ወይም የጋብቻ ሰርቲፊኬት ይዘው ካልቀረቡ በስተቀር አልጋ ማከራየት ተከልክሏል። የት? አዲስ አበባ ውስጥ። ስለዚህም አብረን እናያለን። በቀጣይ ደግሞ ፔስታል ይዞ መገኘት ያስቀጣል የሚል ህግም ወጥቷል። ለምንድን ነው ፔስታል ይዞ መገኘት የሚያስቀጣ የሆነው? ለምንስ አልፈለገ? ለምንስ አስፈለገ? ለምንስ አሁን ሆነ የሚለውንም አብረን እናያለን። አሁን ወደ መጀመሪያው እንመለስ። ወደ ኮሜዲያን ያሲን። ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አትሰማም? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ። እየሞከርኩኝ ነው። ኪነ ጥበብ ትልቁ ኃይሏ ሰውን ሳትኮረኩር ማሳቋ፣ ሳትቆነጥጥ ማስለቀሷ ነው። ኪነ ጥበብ ትልቁ ኃይሏ የገሃዱን ዓለም ነጸብራቅ ኪናዊ በሆነ ይዘቶች ኪናዊ በተዋቡ ቃላቶች ማስቀመጧ ነው። ኮሜዲያን ያሲኑ ያደረገው ይሄን ነው። ከማህበረሰቡ ወሰደ፣ ወደ ማህበረሰቡ ሰጠ። እየሞከርን ነው። ይሄ በአሁን ሰዓት በሀገራችን ያለውን ሁኔታ ያሳያል። ምናልባትም በመንገድ በትላልቅ በአውራ ጎዳናዎች ላይ ስትሄዱ ልመና የማያቅ ችግሩ ካቅሙ በላይ የሆነበት የመንግስት ሰራተኛ ጃኬቱን አውልቆ አንጥፎ ሲለምን ልታገኙ ትችላላችሁ። ወይንም ደግሞ ደርባባ የሆኑ እናት ነጠላቸውን እንደለበሱ አስቀድሰው ከወጡ በኋላ ቤተክርስቲያን ደጃፍ ላይ የቤት ኪራይ የለኝም ብለው ሲለምኑ ልታገኟቸው ትችላላችሁ። ወይም ደግሞ ልጁን ተሸክሞ በጎዳናው ላይ እየሄደ ወይም ደግሞ ልጇን አዝላ የምትሄድ ልመናን የማታቅ እናት
አለማመኑን ራሱ የቃላት አወራወሩን ማታቅ እናት ገንዘብ ስትጠይቃችሁ ልትመለከቱ ትችላላችሁ ወይም አጋጥሟችሁ ይሆናል። ያሲኖ ይህንን ነው ኪናዊ አድርጎ ያቀረበው። እየሞከርን ነው። አሁን ያለው የኑሮ ውድነት ብዙዎችን ድምጻቸውን አፍነው እንዲቀመጡ አላስቻለም። ብዙዎች የታፈኑ ቤቶች በራቸው ተከፍተው አደባባይ ወጥተዋል። ብዙዎች መለመን ሳይችሉ የሰው ፊት እየገረፋቸው ከሰው ፊት ቆመዋል። ይሰጡ የነበሩ እጆች ተቀባይ ሆነዋል። አሁን ያለው ሁኔታ ይሄ ነው። ሁለት ነገሮችን ነው እዚህ ቪዲዮ ላይ የምናየው። አከራይ አለ፣ ተከራይ አለ። አከራዩም የራሱ የቤት ጣጣና ችግር አለበት። ምናልባትም እኛውን እኮ ትኩረት አድርገን የምናየው ዋናው ገጸ ባህሪ ያሲኖ ስለሆነ የሚጫወተው እየሞከርኩ ነው የሚለውን ብቻ ይዘን ሊሆን ይችላል። አከራዩም የራሱ ወጪና የራሱ ሐሳብ አለበት። ኑሮ ውድነቱ ያልነካው የለም። ልክ አባቶቻችን ወፍጮ ቤት ገብተው ዱቄት ሳይነካው የሚወጣ የለም እንደሚሉት ማለት ነው። አከራዩም የራሱ ሐሳብና የራሱ ጫና አለበት፣ የራሱ ሐሳብ አለበት። ተከራዩም የራሱ ሐሳብ አለበት። ሁለት ሰዎችን ነው የሚወክሉት እዚህ ቪዲዮ ላይ ማለት ነው። አከራይና ተከራይ አሉ። የሁለት ወር ታግሷል አከራዩ። 2 ወር ሙሉ አልከፈልክም ይሏል። እንግዲህ ይሄ ሰው ምናልባት ከዚህ በፊት ካላቸው ግንኙነት፣ ምናልባት ካላቸው የወዳጅነት፣ ምናልባት ካላቸው ቅርርብ፣ ምናልባት ካላቸው ቤተሰባዊነት ከዛሬ ነገ ምናልባት ይከፍለኛል ብሎ እየጠበቀ የራሱን ችግር አፍኖ የሱን እያስቀደመ ሊሆን ይችላል። 2 ወር አልከፈልክም ማለት 2 ወር ሙሉ እንደታገሰው ነው የሚያሳየው። ወደ ተከራዩ ስንመጣ ደግሞ 2 ወር ያልከፈለበትን ምክንያት ይነግረዋል። ተከራዩ የሚናገርበት ቶን በውስጡ የያዘውን ቁጭትና በውስጡ የያዘውን እልህ፣ በውስጡ የያዘውን ያጋጠመውን ችግር የመፍታት አዳጋች የሆኑ ውጣ ውረዶችን ያሳያል። ወደድንም ጠላንም አሁን የምንኖረው በእነዚህ 2 ገጸ ባህሪ እሽክርክሪት ውስጥ ነው። ይቺ ቪዲዮ 1 ደቂቃ ምናምን ልትሆን ትችላለች። ግን ለብዙዎች የ1 ዓመት የ2 ዓመት የሚሆን ህይወት ተመክሮን የምታንጸባርቅ ነች። ምናልባትም ሶሻል ሚዲያ ላይ ወይ ማህበራዊ ሚዲያ ላይ ሰዎች ይሄንን አሉ። በሶሻል ሚዲያ በቲክቶክ ላይ ይሄንን የሞከርን ነው የሚለውን ቫይራል በማድረግ በመጠቀም ማስታወቂያ የሚሰሩ ድርጅቶችም አሉ። አንዳንድ ጊዜ ቆም ብለን ማስተር ያሉብን ነገሮች አሉ። ቆም ብለን ማሰብ የሚጠበቅብን ነገር አለ። ሁሉም ነገር ቧልታ አይሆንም። ሁሉም ነገር ቀልድ አይሆንም። በቀልድ ውስጥ የሚያልፉ ብዙ ሀዘኖች አሉ። በቀልድ ውስጥ የሚያልፉ ብዙ እንባዎች አሉ። በቀን ውስጥ የሚያልፉ ብዙ ውጣ ውረዶች አሉ። የማይነገሩ ቃላቶች ሊገልጿቸው የማይችሏቸው ስሜቶች አሉ። ሁሉም ነገር ቀልድ አይሆንም። ሁሉም ነገር ደግሞ የሳቅ አይሆንም። ስለዚህ እነዚህ ነገሮች ቆም ብለን ማሰብ ይጠበቀናል። በተለይ በማህበራዊ ሚዲያ አጠቃቀማችን ዙሪያ ማለት ነው። ችግሮች ሲነሱ ያን ችግር ወደ ቀልድ አድርጎ ነገሩ ተደባብሶ እንዲያልፍ የማድረግ ዝንባሌዎች እየታዩ ነው። ማህበራዊ ሚዲያ ካስተማረን ነገሮች አንዱን ቁም ነገር ወደ ቀልድ አዙሮ ሰው ለዛ ሐሳብ ወይም ለዛ ቁም ነገር የሚሰጠውን ቦታ ማሳጣት ነው። እኛም እየሞከርን ነው እያሉ የራሳቸውን ምርት የሚያስተዋውቁ ድርጅቶችን አስተውለናል። መሞከር እኮ በዚህ ገጸ ባህሪ ላይ እኮ የብዙ አባወራዎችን የብዙ እማወራዎችን ጉልበት የፈተነ ጉዳይ ሆኖ ነው ያቀረበው። ይሄ ልጅ እኮ ከምንም ተነስቶ አይደለም። ኑሮ የከበደው አባወራ፣ የመንግስት ሰራተኛ ቤተሰቡን ልጆቹን እንዴት ማስተዳደር እንዳለበት ግራ ገብቶት ገቢና ወጪው አልመጣጠም ብሎት ወጪው እየበዛ ያንን ለማካካስ የሚያደርገውን ጥረት ነው እየቀለልንበት ያለነው። ይህ እየሞከርን ነው የሚለው ቪዲዮ ዋናውን ገጸ ባህሪ ወክሎ የተጫወተው ያሲኖ በራሱ በብዙ ሙከራዎች ውስጥ ያለፈ የተፈተነ ልጅ መሆኑን ደግሞ ሰይፉ ፋንታሁን ላይ ቀርቦ የተናገረውን ልብ ማለት እንችላለን። እኔ 1 ሚሊዮን ተከታይ ስገባ ስልክ የለኝ፣ በሰው ስልክ ነው የምቀርጸው። ኧረ ተው። ያ በሰው ስልክ ነው እየቀረጽኩ። ከዛ ሰው አንድ ቀን ይሰጣል፣ በማግስቱ ፊቱን ያጠቁርብሃል። ሌላ ሰው ፈልጋለሁ። ማለዳ ኮከቦች ላይ ከመውጣቱ በፊት በደብረ ዘይት አስተናጋጅ ሆኖ መስራቱን፣ ባህላዊ ምሽት ቤት ውስጥ ተወዛዋዥ ሆኖ መስራቱን ገልጿል።
ራሱ ልጁ በብዙ ውጣ ውረዶች ውስጥ ያለፈ ልጅ ነው። ሌሎቹን ታውትና ራሱ ልጁ ያሲኖ ራሱ ይህን ገጸ ባህሪ ወክሎ የተጫወተው ልጅ ተመክሮው ትምህርት ሊሆነን ይችላል። ነገሮችን አደባብሰን በቀልድ በቧልት አድርገን መማር ያለብንን ነገር ሳንማር እንዳናልፍ ነው። ስለዚህ ቅድም እንዳልኩት የማህበራዊ ሚዲያ አጠቃቀማችን ላይ ትኩረት እንስጠው፣ ቆም ብለን እናስብበት። አሁን ግን ያላችሁት የፈጠነ ሚዲያ ላይ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቤተሰቡ ነው። ቤተሰብ ያልሆኑትን ጋብዙ። በቀጣይ ያዘጋጅንላችሁ ቪዲዮ ደግሞ ከዚሁ ከማህበራዊ ጉዳይ ያልወጣ ነው፣ ያልዘለለ ነው። በቅርቡ በሀገራችን ከተወሰነ ዓመታት በፊት የህግ የነበረ በኋላ ላይ ተትቶ አሁን ደግሞ እንደ አዲስ መጥቶ በአዋጅ የጸደቀ ህግ አለ። ይህም የጋብቻ ሰርቲፊኬት የሌላቸው ሰዎች የአልጋ ወይም የአልቤርጎ ወይም የመኝታ ቤት ኪራይ አገልግሎት እንደማያገኙ የሚገልጽ አዋጅ ነው። ይህ ከሀገራችን ባህላዊ እሴት ወይም ማህበረሰቡ ከተገነባባቸው እሴቶች፣ ቫሊዎች፣ ኖርሞች ውስጥ እንዴት ይታዩታላችሁ የሚለውን ሐሳብ ለእናንተ ልተውና ወደኛ ግን የሐሳብ መጫር ስለሆነ ዓላማችን ሐሳብ ጭረን ሁላችሁም በየቤታችሁ እንድትወያዩበት፣ ሁላችሁም በየቤታችሁ ስትገናኙ ሐሳብ እንድታንሸራሽሩበት ለአይን መግለጫ ያህል ነው ይዘንላችሁ የመጣ ነው። ቪዲዮን ተመልክተን እንመለስ። አዲስ ህግ ወጥቷልና ምን ትላለህ ማብራሪያም ስጠን የሚል ጥያቄ በስልክ ተጠይቄያለሁኝ። ምንድነው ወጣ የተባለው ህግ? የጋብቻ የምስክር ወረቀት ሳይዙ ወንድና ሴት በአንድ ሆቴል ላይ ሄደው አልጋ መያዝ አይችሉም የሚል ህግ ወጥቷል። ምን ትላለህ የሚል ነው። በመሰረቱ የአዲስ አበባ ከተማ ማዘጋጃ ቤት የነዋሪውን ጤና ለመጠበቅ ይህንን መግለጫ ወይም ደግሞ ህግ አውጥቶ በአዲስ ዘመን ጋዜጣ አሳትሞ ህዝቡ እንዲያውቀው ተደርጓል። ነገር ግን ይህ ህግ ወጥቶ ወይም ደግሞ መግለጫ ወጥቶ በአዲስ ዘመን ጋዜጣ ታትሞ የነበረው በዚህ ዓመት ወይም ባለፈው ዓመት አይደለም፣ በ1964 ዓመተ ምህረት ነው፣ መስከረም 17 ቀን። ታዲያ መስከረም 17 1964 ዓመተ ምህረት የወጣን የአዲስ ዘመን ጋዜጣ ጽሁፍ ለምንድን ነው እንደ አዲስ መነሳት ያስፈለገው ለተባለው ደግሞ በመስከረም 10 2016 ዓመተ ምህረት በማህበራዊ ገጹ ላይ የኢትዮጵያ ፕሬስ ድርጅት እንደ ማስታወሻነት ከማህደሩ በማውጣት ይህንን ነገር አጋርቶት ነበርና ሰዎች አይ ቲንክ እስከ መጨረሻው ድረስ ጽሁፉን ሳያነቡ አዲስ ህግ ወጥቷል በሚል በጣም ሰፍቷል ወሬው። ስለዚህ በአሁኑ ሰዓት የአዲስ አበባ ከተማ አስተዳደር ይህንን ህግ አላወጣም፣ በተግባር ላይም አይደለም ያለው። ብዙዎቻችን ተሸውደናል አይደል? አዲስ ህግ ወጣ ብለን አዲስ አዋጅ ወጣ ብለን ብዙዎች በማህበራዊ ሚዲያ ገጻቸው የተቀባበሉት ነበረ። ጠበቃ ሄኖክ የሚሉት ደግሞ የኢትዮጵያ ፕሬስ ድርጅት በመስከረም እትሙ ላይ የ1964 ዓመተ ምህረት ህግን አዋጅን ከመዝገብ ውስጥ በማውጣት ለማስታወሻነት ያስቀመጠው እንጂ በአሁን ሰዓት በአዲስ አበባ ከተማ አስተዳደር ውስጥ ህጉ አዋጅ ወጥቶ እየተተገበረ አይደለም ነው። ግን ለማስታወሻነት አስቀምጦታል ወይም እንዲነበብ ማለት ነው። ይህንን ጋዜጣው እንግዲህ ከትዝታ ማህደር ውስጥ አውጥቶ ያቀረበው። ግን ይሄ ህግ ቢተገበርስ በራሱ ጉዳቱ ምንድን ነው? ብዙዎች በሬዲዮም በሶሻል ሚዲያ ፕላትፎርሞችም እየተመካከሩበት እያወሩበት፣ ብዙዎች ኮሜንት እየሰጡበት፣ በአሉታዊም በአዎንታዊም ያዩት የራሳቸውን ሀሳብ ብሎ የሚገልጹትን ነገር ሀሳብ እየሰነዘሩ ይገኛሉ። ግን ይህ ህግ ተግባራዊ ቢሆንስ ጥቅምና ጉዳቱ ምንድን ነው? እንደ ህግ ባለሙያ ሲሆን እንደ ህግ ባለሙያ ሳይሆን እንደ ማህበራዊ ባለሙያ ስናየው ወይም እንደ ማህበራዊ ኩነት ስናየው ህጉ ምን ያህል ጉዳት አለው፣ ምንስ ጥቅም አለው የሚለውን ነገር አብረን ለማየት እንሞክራለን ማለት ነው። እንግዲህ 1964 አካባቢ የወጣ ህግ ነው። ይህ ህግ አሁን ላይ ቢተገበር ብዙ ጠቀሜታዎች አሉት። ብዙ ባይባልም ሳይድ ኢፌክቶች ወይም ጉዳቶች ሊኖሩት ይችላሉ። ጉዳቶቹ እንደየአተያያችን ነው የሚሆነው። ለምሳሌ ከጠቀሜታዎቹ እንጀምር። ለምሳሌ የጋብቻ ሰርቲፊኬት ያላዙ ወንድና ሴት ሊሆኑ ይችላሉ።
አልቤርጎ መከራየት አይችሉም ቢባል አንደኛ የሚጎዳው የዚህን አገልግሎት የሚሰጡ ሰዎች ናቸው። አገልግሎት ሰጪዎች ይጎዳሉ። በዲፎልት ይታወቃል በግልጽ ማለት ነው። ይሄ ደግሞ ኢኮኖሚካል ኢምፓክት አለው ማለት ነው። በሌላ ጎን ደግሞ ስናየው አሁን ትኩረት ያልሰጠነው ግን ሀገራችንን ከስር እየሰረሰረ እያፈረሰ ያለ ሁኔታ አለ። አሁን ፍቺ አንደኛው ምክንያቱ ይሄ ነው። ባል ከሚስቱ ሌላ ግንኙነት የፈጸመ ወይም ግንኙነት መጀመር ወይም ከህጋዊ ጋብቻ ውጪ በሆነ መልኩ ሌላ ግንኙነት በመስረት ቤተሰብ አደጋ ላይ ልጆች የሚበተኑበት ሁኔታ ነው እየተፈጠረ ያለው። ይሄን ይከላከላል አሁን። ስለዚህ ሶሻል ኢምፓክቱ አለ፣ ኢኮኖሚካል ኢምፓክት አለው ማለት ነው። ኢኮኖሚካል ኢምፓክቱ ቀጥታ የሚጎዳው ሰርቪስ የሚሰጡትን አገልግሎት፣ ሆቴሎችን፣ የመኝታ አገልግሎት የሚሰጡትን ነው። ወደ ሶሻል ኢምፓክት ስንመጣ ደግሞ የቤተሰብ ኃላፊነት ያለባቸው ሰዎች ምናልባት የሚወሰልቱ በቀጥታ አማርኛ ስናወራው ማለት ነው ህጋዊ ጋብቻን ወይም ቤታቸው ሚስታቸውን አስቀምጠው ከሚስታቸው ሌላ ጓሮ ለጓሮ የሚሯሯጡትን ይጎዳል። የሚጠቅመው ግን ቤተሰብን ነው። ሰው ከተሰበሰበ ቤተሰቤ ልጆቼ ብሎ ቤቱ ከገባ ሀገርም እንደ ሀገር የመቀጠል እንትን አላት። በነገራችን ላይ ከቅርብ ከ5 ዓመት በፊት የወጣ ጥናት እንደሚያመለክተው በቀን ውስጥ 4.5 የሚሆን ችሎት የፍቺ ነው የሚል ጥናት ወጥቷል። ፍቺ በጣም እየበዛ ነው። በየሚዲያዎቹ የምንሰማው ፍቺ ነው። አርቲስት ገሌ ከባላው ጋር እንደዚህ ሆነች፣ አርቲስት ገሌ የሚባል ሰውዬ ከሚስቱ ጋር እንደዚህ ሆነ፣ እንደዚህ ተባባሉ፣ ታረቁ፣ ድጋሚ ተፋቱ፣ ድጋሚ ታረቁ ምናምን ወሬው ሁላ ሚዲያው የሚዘግበው ይህንን ነው። በ50 ዓመት የሚሆን ወይም በትዳር 50 ዓመት የቆዩትን ግን ሚዲያው አይዘግባቸው። አብረው 20 ዓመት አኒቨርሰሪያቸውን የሚያከብሩትን ግን ሚዲያው አይዘግባቸው። ለምን? ሚዲያው በተዘዋዋሪ ይሄንን ነው እያበረታታ ያለው ማለት ነው። ኢንዳይሬክት ወይም ተቃራኒ በሆነ መልኩ ፕሮሞሽን እየተሰራ ነው ማለት ነው። ስለ ፍቺ ከተወራ የተደጋጋሚ የምንሰማውን ወሬ በህይወታችን ውስጥ ገብቶ ይሄ ሰብኮንሺየስ ማይንድ ላይ ተቀምጦ እኛም ነገ ወደዛ ማንገባበት ምንም ምክንያት የለም። ለምንድነው የቶክ ሾው አዘጋጆች፣ ለምንድነው ዩቲዩበሮች፣ ለምንድነው ቲክቶከሮች ፍቺን መሰረት ያደረጉ ጉዳዮች ብቻ የሚዘግቡት? ባለፈው ካወራንበት አላውቅም፣ ግን ዘመኑ በራሱ አሁን ከመረጃ ዘመን ወደ ትኩረት የመሳብ ዘመን የመጣ ይመስለኛል። ፈረንጆች ወይንን ኤጅ ኦፍ አቴንሽን ይሉታል። ኤጅ ኦፍ አቴንሽን ማለት ትኩረት የመሳብ ዘመን ማለት ነው። ማርኬቲንግ ውስጥ ስትገቡ ትኩረት የሳበ ነው ብዙ ገበያዎችን ሊያገኝ የሚችለው፣ ትኩረት የሳበ ነው ከስተመሮችን ሊያገኝ የሚችለው። ስለዚህ ትኩረት ለመሳብ የግድ አፈንጋጭ የሆኑ ነገሮችን መዘገብ አለበት ማለት ነው። አንድ ሰው ኦዲት የሆኑ ከማህበረሰብ እሴት የወጡ ነገሮችን በመዘገብ የሰዎችን ቀልብ ለመሳብ የሚደረግ ሩጫ ይታያል። ለዚህ ነው በየሚዲያው ስለ ፍቺ ብቻ የሚወራው። በትዳር ይሄን ብዙ ዓመት የቆዩትን አንቺ ትብስ አንተ ትብስ ተባብለው የቆዩትን ግን የሚዘግብ የለም። ለነዚህ ጥሩ ነው ይሄ ህግ። ለነዚህ ማለት ለእንደዚህ አይነቱ ነገር በተለይ ማህበረሰባዊ የሆኑ እሴቶችን ከመጠበቅ አንፃር ይሄ የሀገር መሰረት ቤተሰብ አይደል ዳን ከቤተሰብን ከመጠበቅ አንፃር እንደዚህ አይነት ህጎች ያስፈልጋሉ ናቸው። አንድ ህግ ሲወጣ ግን ሙሉ በሙሉ 100% አዎንታዊ ተጽዕኖ ብቻ ያሳድራል ማለት አይደለም። የትኛውም ህግ አሉታዊ ተጽዕኖ አለው፣ ሳይድ ኢፌክት አለው። ግን ጠቀሜታውን በማጉላት መተግበር ቢቻል እንደውም ከጉዳቱ ጥቅሙ ይበዛል የሚል እምነት አለኝ። እናንተ ምን ትላላችሁ? ዳኒ ምን ትላለህ? ጠቀሜታው የበዛ ነው ብዬ አስባለሁ። ሁላችሁም በየቤታችሁ አስቡት፣ አውሩበት፣ ተወያዩበት። ለመወያየት ጊዜ ይኑራችሁ። እስቲ ይሄንን ምክንያት አድርጋችሁ በዚህ ርዕሰ ጉዳይ ላይ ተወያዩበት። ምን ጉዳት አለው፣ ምንስ ጥቅም አለው የሚለውን ነገር ለእናንተ ህሊና ትችዋለሁ ማለት ነው። አሁን ደግሞ በቀጣይ ወደምናየው ቪዲዮ አሳያችኋለሁ። እስከዛ ግን እናንተ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ምክንያቱም ይህ የፈጠነ ሚዲያ ነው።
ባለሱቅ በራዘር ስኳር የለም ቶሎ በላረ ችኩያለሁ ቶሎ በል ሩብ ካለ ሩብ አድርግልኝ አፍጥር እሺ አባቴ ወይም የሩብ ግማሽ አድርግ ይኖራል አረ ችኩያለሁ አፍጥር እሺ አባቴ ይኸው ምን እሺ ነው ኩንታል ይኸው ፌስታል እኮ ተከልክለናል እኮ ያረዳች እና በኩንታል ነው አዎ እናቱ ሲለም እሺ መርቅበት እሺ ይኸው አባቴ ቴሌ ብር አለ አለኝ እሺ ቶሎ 09 ቪዲዮ እንዳያችሁት ልጁ ስኳር ፈልጎ ነው የመጣው ሱቅ ነው የመጣው ከዛ ባለሱቁ በፊት የሚደረገው ያው ላስቲክ ነበር በፌስታል ነበር የሚሰጠው ግን አሁን ፌስታል ስለተከለከለ ብሎ ማዳበሪያ ነው ያወጣው ማዳበሪያ አውጥቶ ሩብ ኪሎ አይደል ሩብ ነው አይደል ዳን ሩብ ስኳር ይሰጣል ማዳበሪያውን ሲይዛት ባዶን ይሄ በቅርብ ወይም አምሮን እንትን ያለው የመምተኛ ነው እንጂ የሚመስለው ስኳር ገዝቶ የሚሄድ ደንበኛም አይመስልም ይሄ ቧልት ነው ይሄ ቧልት የሆነው ደግሞ መንስኤ አለ ሁሉም ነገር በነገራችን ላይ ገፊ ምክንያቶች አላቸው በኮዝ ኤንድ ኢፌክት አናላይሲስ ላይ ስንመጣ የምክንያትና ውጤት የሚባል አለ ምክንያትና ውጤት ማለት አንድ ነገር ምክንያት አለው ውጤትም አለው ወይም አንድ ውጤት ምክንያት አለው መነሻ ምክንያት አለው አሁን የፔስታል ወይም የፌስታል እንዳትይዙ አዋጅ ሲወጣ ፔስታል እንዳትይዙ የተባለበት የራሱ የሆነ ገፊ ምክንያት አለው ምክንያቱ ቆሻሻ የአካባቢ ብክለትን ከመከላከል አንፃር በተለይ አሁን ከተማዋም ካለችበት የእድገት ወይም የኮሪደር ልማቱን ተከትሎ የሚመጡ የቆሻሻ የማስወገድ ባህላችንን ልማዳዊ የሆኑ ነገሮችን ከማስቀረት አንፃር ደግሞ ፌስታል ደግሞ በራሱ ለጤናም ጠንቅ ከውሃ ጋር ሲዋሃድ የሚያመጣው የራሱ ሆነ የጤና ጠንቅ ስላለ እሱንም ከመከላከል አንፃር የአዲስ አበባ መስተዳደር የከተማዋን ደረጃ በጠበቀ መልኩ ፌስታል መያዝ አይቻልም ማለት ነው እንግዲህ በነገራችን ላይ የሀገራችን ቅድም ሁሉም ነገር ቧልት ሆኗል እንዳልኳችሁ ሁሉ እንጀራ የሆናቸው ሰዎች ይኖራሉ እንደዚህ አይነት ርዕሰ ጉዳዮችን ቧልት እያደረጉ ሰዎች ስቀው እንዲያልፉ ምክንያቱም መሳቅ በራሱ በዚህ ጊዜ ውድ የሆነበት ሁኔታ ስላለ ማለት ነው ቅድም ብዙ ስላወራን ብዙ አልገባበትም ይሄንን ግን የሚያሳየው ይሄም ልክ ያሲኖ እንደገለጸው ይሄም ቪዲዮ የሚያሳየው ምንድነው ኢምፓክቱን ነው የሚያሳየው ማሰው ይሄንን ህግ ወይም ይሄንን አዋጅ በመተግበር ሂደቱ ውስጥ እንዴት ነው አዲስ ነገርን የመቀበል እንትናችን የሚለው ነገር ነው የሚያሳየው አዲስ ነገር አዲስ ህግ ሲመጣ አዲስ ነገሮች ሲመጣ የምንቀበልበት መንገድ ምን ይመስላል የሚለው ነው የሚያሳየው በነገራችን ላይ አዲስ ነገር መቀበል በራሱ በሁለት መንገድ ይታያል አንደኛው የማይንድለስ ኮፒ የሚባለው አለ ወይም ጭፍን ግልበጣ የሚባል አሁን ልክኛ ይሄ ምዕራባውያን ተብለው የሚጠሩት ባህላቸው ምናቸውን ዴዎችን ምናምኖችን ዝም ብለን ያለ ምክንያት አይደል ምን ወስዳቸው ይሄ ጭፍን ግልበጣ ወይም ማይንድለስ ኮፒ ይባላል ደግሞ አዲስ ነገር ከማህበረሰቡ ጋር ይሄዳል አይሄድም ተብሎ ደግሞ የምንቀበላቸው ደግሞ ሌሎች አሉ ሁለት አይነት ናቸው ማለት ነው ስለዚህ አዲስ ነገርን የምንቀበልበት መንገድ ምን ይመስላል አንደኛ ከዚህ የምንማረው የአርት ቦታውን ነው አርት ቦታዋ ምን ይመስላል የሚለውን እናያለን ከላይ ባነሳናቸው ጉዳዮች ውስጥ የየራሳቸው በቲክቶክ በምንም በሉት የተገለጠበት የራሱ የሆነ ኪናዊ አውዳል አርት የራሱ ሆነ የማስተማሪያ መንገድ ነች ወይ መድረክ ነች ማለት ነው አርት የራሷ ቦታ አላት ማለት ነው ይሄን የምንረዳው እሱ ነው ሁለተኛ ደግሞ አዲስ ነገርን የምንቀበልበት መንገድ እንደውም በተለያዩ ቪዲዮዎች እኮ ዳኒ ያጋጥመዋል እናቶች እንትን ይዘው ሽንኩርት በጎርጓዳ ሳህን ይዘው የሚሸጡባቸው እንትኖች በጎርጓዳ ሳህን ይዘው ምናምን እንዲህ ማህበረሰባችን እንግዲህ አንዳንድ ጊዜ ሐሳቦችን በቀልድ የሚገልጻቸው ነገሮች ብዙ ቁም ነገሮች ያሏቸው ናቸው ግን ይሄ አዲስ ህግ ነው አንድ ቪዲዮን ጨምርና ደግሞ እየተቀለልን እንመጣለን ማለት ነው አላጋጠመም ዳንኤል ይቺ ሴት በጥላ ነው ጥላ ዘግዝቃ ነው ሄደችው ሞኮሮኒ ልገዛ ሄዳ ማለት ነው ፌስታል ላለመቀጣት
ላለመቀጣት ፌስታል ላለመያዝ ስትል ጥላ ነው ያዘችው። በጥሏን አዘግዝቃ ነው መኮረኒ ነው በኪሎ ያደረገላት ማለት ነው። ይሄ በየእንትናቸው የሚያጋጥሙን ነገሮች ያስቃሉ፣ ግን ቁም ነገር አላቸው። አሁን ነገሮችን የምናይበትን ነገር ማስተካከል አለብን። መነጽራችን መስተካከል አለበት። አጠቃላይ ያየናቸውን ቪዲዮዎች ሰብሰብ ስናደርጋቸው ኪን ወይም አርት የራሷ ቦታ ቢኖራትም ሁሉም ነገር በዋልታ አይሆንም። እሱን ያዙልኝ። በቧልት ውስጥ ብዙ ቁም ነገር አለ። በያሲኖ ቪዲዮ ውስጥ ብዙ ጃኬታቸውን አውልቆ መለመን እንዴት እንደሆነ ቆሞ ገንዘብ መጠየቅ ምን እንደሚመስል የማያውቁ ሰዎች አንገታቸውን ደፍተው የሚለምኑ አባወራዎችን እናያለን። በሁለተኛው ቪዲዮዎች ውስጥ ደግሞ ብዙ ለመበተን ጫፍ የደረሱ ቤቶች፣ ገርበብ የተደረጉ በሮች እንዳሉ እናስተውላለን። በሶስተኛው ደግሞ እንዴት ህይወታችን ኢንቫይሮንመንት ወይም አካባቢያችን ከተቀየረ የኛም ህሊና አስተሳሰባችን በዛው ልክ እንደሚቀየር እንማራለን። የዛሬ ቪዲዮዎቻችን ይህን ይመስላሉ። ከኛ ጋር ስለቆያችሁ እናመሰግናለን። አንድ ነገር ግን ቀርቷል። የፈጠነ ሚዲያን ሰብስክራይብ አድርጉ፣ ሰብስክራይብ አስደርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ለሁሉም እንዲዳረስ አድርጉ። እኛ ምርጥ የምንላቸውን ቪዲዮዎችና ሀሳቦች ይዘንላችሁ እንቀርባለን። እናንተም ግዴታችሁን ተወጡ፣ እኛም ኃላፊነታችንን እንወጣለን። ሻሎም